ዛሬ የምናወራው ስለ ፕላትፎርሞች ነው። እኛ ስለ ዩቲዩብ እና ቲክታክ ነው የምናስተምራችሁ። ዩቲዩብ እንዴት ነው የሚሰራው፣ ገንዘብ እንዴት ነው የሚከፍለው፣ ቲክታክ እንዴት ነው የሚሰራው፣ ከቲክታክ ገንዘብ ለማግኘት ኢትዮጵያ ውስጥ አሁን በትክክል እየሰራ ያለው መንገድ ምንድን ነው የሚለውን በዲቴል እናወራለን ማለት ነው። የመጀመሪያው ዩቲዩብ ነው። ዩቲዩብ እንግዲህ የቪዲዮ ፕላትፎርም ነው። ከአብዛኞቹ የቪዲዮ ፕላትፎርሞች ቀድሞ የመጣው ዩቲዩብ ነው። ስለዚህ ዩቲዩብ ላይ የተለያዩ ቪዲዮዎች ይለቀቃሉ። እነዚህ ዩቲዩብ ላይ የሚሰሩ ኮንቴንት ክሬተሮች በየወሩ ክፍያ ይከፈላቸዋል ማለት ነው። ሁሉም ባይሆኑም መስፈርቱን አሟልቶ ሞኔታይዝ የሆነ ቻናል ያላቸው ሰዎች ክፍያ ይከፈላቸዋል። ይሄ ነገር እንዴት ነው የሚሰራው? ሰዎች እንዴት ነው ከዩቲዩብ ገንዘብ የሚያገኙት? ስቴፖቹ ምንድናቸው የሚለውን በዲቴል እናወራለን በዚህ ቪዲዮ። ቲክታክንም በሚመለከት ኢትዮጵያ ውስጥ ቲክታከሮች በተለያየ መንገድ ገንዘብ እያገኙ ነው ያሉት እና ቲክታክ ላይ ገንዘብ የሚገኝባቸው መንገዶች ምንድናቸው የሚለውን በዲቴል እናወራለን ማለት ነው። ከዩቲዩብ ስንጀምር ዩቲዩብ የቪዲዮ ፕላትፎርም ነው እንደነገርኳችሁ እና ኮንቴንት ክሬተሮች ቪዲዮ ፖስት በሚያደርጉበት ጊዜ ከዛ ነገር ገንዘብ የሚያገኙባቸው የተለያዩ መንገዶች ቢኖሩም ኢትዮጵያ ውስጥ በዋነኝነት ዎች ፔጅ አድስ የሚባል ነገር አለ። ማስታወቂያ ቪዲዮአችሁ ላይ ሲገባ ነው ማለት ነው በዋነኝነት ክፍያ የምታገኙት። እነዚህ ማስታወቂያዎች አይታችሁ ከሆነ የዩቲዩብ ቪዲዮ በምታዩበት ጊዜ በተለይ ቪፒኤን ከፍታችሁ አሁን ስታዩ አሁን ኢትዮጵያ ውስጥ በብዛት አይመጡም። ግን ከዚህ በፊት የምታስታውሱ ከሆነ ቪዲዮ እያያችሁ በመሃል የሚመጡ ማስታወቂያዎች አሉ አይደለ? ስኪፕ የምታደርጓቸው ኤክስ እያደረጋችሁ የምትወጡ አይነት እንደዚህ አይነት ማስታወቂያዎች አሉ አይደለ? ስለዚህ እነዛ ማስታወቂያዎች ቪዲዮአችሁ ላይ ሲገቡ ነው ማለት ነው የሚከፈላችሁ። ዩቲዩብ ላይ አንድ ቻናል ገንዘብ ለማግኘት መጀመሪያ ማሟላት ያለበት መስፈርት አለ። አንደኛው 1000 ሰብስክራይበር እና 4000 የእይታ ሰዓት ሊኖረው ይገባል። ወይም ደግሞ 500 ሰብስክራይበር 3000 የእይታ ሰዓት እና በ3 ወር ውስጥ 3 ቪዲዮ መልቀቅ አለበት ምናምን። ይሄንን ችግር የለውም፣ አሁን አታስቡ፣ በኋላ ላይ በዲቴል እናወራለን። እንዴት ማሟላት እንደምንችልም እናወራለን። ብቻ እነዚህን መስፈርቶች ያሟላ ሰው ዩቲዩብ ቻናሉ ላይ ማስታወቂያ በሚገባበት ጊዜ ለሱ ይከፈለዋል። ስለዚህ አሁን በቀላሉ የክፍያው መንገድ እንዴት እንደሚሰራና አርፒኤም እና ሲፒኤም ስለሚባል ነገር ልንገራችሁ። ዩቲዩብ ላይ ቪዲዮ እኔ ፖስት በማደርግበት ጊዜ እኔ ዩቲዩበር ነኝ አይደለ? ቪዲዮ ፖስት በማደርግበት ጊዜ የኔ ቪዲዮ ላይ ማስታወቂያዎች ይገባሉ። እነዚህ ማስታወቂያዎች የሚያሰራ ድርጅት ለምሳሌ ኮካኮላ ዩቲዩብ ላይ ማስታወቂያ ማሰራት በሚፈልግበት ጊዜ ከዩቲዩብ ጋር ዲል ያደርጋል ማለት ነው። ከዩቲዩብ ጋር ዲል በሚያደርግበት ጊዜ ምን ይላል? ለምሳሌ የኔን ማስታወቂያ ኮካኮላ የምትለውን ጽሁፍ ሰዎች ቪዲዮ በሚለቁበት ጊዜ 1000 ጊዜ ማስታወቂያ ከታየ ይሄን ያክል ዶላር እከፍላለሁ ብሎ የአቅሙን ያክል ለዩቲዩብ ይከፍላል ማለት ነው ድርጅቱ። ስለዚህ ከዛ ዩቲዩብ ምን ያደርጋል? ያንን ኮካኮላ የሚለውን ጽሁፍ ወይም ማስታወቂያ ዩቲዩበሮች ቪዲዮ በሚለቁበት ጊዜ ቪዲዮዎቻቸው ላይ ያስገባል። 5 ሰከንድ ሊሆን ይችላል፣ ፎቶ ብቻ ሊሆን ይችላል፣ የተለያየ መንገድ አለ ያስገባል። ከዛ ዩቲዩብ ድርጅቱ ምን ያደርጋል? ኮካኮላ የከፈለውን ብር ከዩቲዩበሩ ጋር ሼር ያደርጋል ማለት ነው። ስለዚህ ዩቲዩብ ለኛ የሚከፍለን ብር ራሱ ዩቲዩብ ከራሱ ኪስ ሳይሆን የሚከፍለን የሆነ ድርጅት ለማስታወቂያ ከከፈለው ላይ ከድርጅቱ የተከፈለውን ብር ከኛ ጋር ሼር ነው የሚያደርገው ማለት ነው። ስለዚህ አሁን ሲፒኤም እና አርፒኤም ስለሚባሉ ነገሮች ልንገራችሁ። ሲፒኤም ማለት ምን ማለት ነው? ለምሳሌ ኮካኮላ የሚባለው ድርጅት በ1000 ቪው ይሄን ያክል እከፍላለሁ ብሎ ከዩቲዩብ ጋር ዲል የሚያደርገው ገንዘብ ነው ማለት ነው። ለምሳሌ ኮካኮላ የኔ ኮካኮላ የምትለው ማስታወቂያ የዩቲዩብ ቪዲዮዎች ላይ በምትገባበት ጊዜ 1000 ቪው ስታገኝ እኔ $10 እከፍላለሁ ብሎ የ100 ሚሊዮን ቪው ሊከፍል ይችላል አባዝቶ ማለት ነው። ስለዚህ በ1000 ቪው ያ ድርጅት ለዩቲዩብ የሚከፍለው ዶላር ሲፒኤም ይባላል ማለት ነው። ስለዚህ ሲፒኤም ማለት ባጭሩ ማለት ነው አንድ ማስታወቂያ ማሰራት የሚፈልግ ድርጅትና ዩቲዩብ በ1000 ቪው የሚዋዋሉት የዶላር መጠን ማለት ነው። ከዛ በኋላ ዩቲዩብ ድርጅቱ ደግሞ ራሱ አይደለም ቪዲዮ የሚለቀው፣ ስለዚህ ዩቲዩበሮች ቪዲዮ ይለቃሉ። ስለዚህ ለምሳሌ ዳሎል ኢንተርቴይንመንት የሚባል ዩቲዩብ ቻናል ቪዲዮ ፖስት በሚያደርግበት ጊዜ ኮካኮላ የሚለውን ማስታወቂያ እኔ ቪዲዮ ላይ ያስገባል ማለት ነው ዩቲዩብ። ከዛ ምን ያደርጋል? ድርጅቱ ከሰጠው $10 ላይ ከኔ ጋር ሼር ያደርጋል ማለት ነው። ስለዚህ እዚህ ጋር አርፒኤም የሚባል ነገር ይመጣል ማለት ነው። አርፒኤም ማለት ደግሞ ምን ማለት ነው? ከሲፒኤሙ ላይ ዩቲዩብ የራሱን ድርሻ ቆርጦ ለኔ የሚሰጠኝ በ1000 ቪው ማለት ነው። ኮካኮላ ለዩቲዩብ በ1000 ቪው $10 ሰጣለሁ አለ። ይሄ ሲፒኤሙ ነው። ዩቲዩብ ደግሞ የራሱን 45% አካባቢ ቆርጦ አስቀረ ብሎ 45% ኦልሞስት ግማሽ በሉት። ከዛ ለኔ ደግሞ $5 በ1000 ቪው የሚሰጠኝ ከሆነ የኔ አርፒኤም ስንት ነው ማለት ነው? $5 ነው ማለት ነው። ስለዚህ አርፒኤም ማለት ባጭሩ ምን ማለት ነው? አንድ ዩቲዩበር በ1000 ቪው የሚከፈለው ዶላር ነው ማለት ነው። ዩቲዩብ የራሱን ቆርጦ ከወሰደው በኋላ ይሄን ማወቅ ለምን ይጠቅማል? ለምሳሌ እኔ አርፒኤም $5 ነው ብዬ ከነገርኳችሁ እኔ ያገኙትን ገንዘብ በቀላሉ ካልኩሌት ማድረግ ትችላላችሁ። ለምሳሌ እኔ በ1000 ቪው የሚከፈለኝ $5 ነው አልኳችሁ። አርፒኤም $5 ነው ማለት በ1000 ቪው የሚከፈለኝ $5 ነው ማለት ነው እየነገርኳችሁ ያለሁት ማለት ነው። ከዛ እኔ ያገኘሁት 100,000 ቪው ነው ብላችሁ አስቡ። ዛሬ ፖስት ባረኩት ቪዲዮ ላይ 100,000 ቪው አገኘው።
አርፒኤም $5 ነው አልኳችሁ። ስለዚህ እኔ ያገኘሁት ስንት ብር እንደሆነ በቀላሉ ማወቅ ትችላላችሁ። እንዴት? ይሄ ልጅ በ1000 ቪው የሚከፈለው $5 ከሆነ በ100,000 ቪው የሚከፈለው ስንት ዶላር ይሆናል የሚለውን ካልኩሌት ስታደርጉ ወደ $500 አካባቢ ይመጣል ማለት ነው። ስለዚህ $500 ማለት በኢትዮጵያ በአሁኑ ሬት ስንት ነው? $1 150 ብር ነው። ስለዚህ 75,000 ብር አካባቢ ነው የሚሆነው ማለት ነው። ስለዚህ አንድ ዩቲዩበር አርፒኤሙን ከነገራችሁ ያገኘውን ገንዘብ ካልኩሌት ማድረግ ትችላላችሁ። ከዛ ላይ የሚቀናነሱ ታክስ ምናምን አለ፣ እሱን ነግራችኋለሁ። ችግር የለም፣ ብዙም አይደለም። ብቻ አሜሪካ የራሷን ታክስ ቆርጣ የምትወስድበት ጊዜ አለ፣ እሱን በኋላ አስረዳችኋለሁ ማለት ነው። ስለዚህ እናንተ ዩቲዩብ መስራት የምትፈልጉ ከሆነ በዋነኝነት አርፒኤም ስለሚባለው ነገር ማወቅ አለባችሁ ማለት ነው። አርፒኤም አንድ ዩቲዩበር በ1000 ቪው የሚከፈለው ዶላር ነው። እሺ አርፒኤም ደግሞ ቋሚ ቁጥር አይደለም ማለት ፊክስድ ቁጥር አይደለም። ለምሳሌ እኔ ከዛሬው ቪዲዮ አርፒኤም $5 ነው ብዬ ከነገርኳችሁ የኔ አርፒኤም ሁሌም 5 ነው ማለት አይደለም፣ ይቀያየራል። የአንድ ዩቲዩበር አርፒኤም እና የሌላ ዩቲዩበር አርፒኤም ይለያያል። አንድ ዩቲዩበር ራሱ በየቪዲዮው አርፒኤሙ ይለያያል። እናም ደግሞ የዛ ቪዲዮ ራሱ ጊዜው በሄደ ቁጥር አርፒኤሙ ይለያያል ማለት ነው። ፊክስድ ቁጥር አይደለም አርፒኤም እንዲቀያየር የሚያደርጉ ነገሮች ምንድን ናቸው? በዋነኝነት 4 ነገሮች አርፒኤም እንዲቀያየር ያደርጋሉ ማለት ነው። አንደኛው ቪዲዮአችሁ የሚታይበት ሀገር፣ የእናንተ ተመልካቾች ያሉበት ሀገር አርፒኤማችሁ ከፍና ዝቅ እንዲል ያደርጋሉ ማለት ነው። ለምን? ለምሳሌ ይሄ ስልክ ህዳሴ ሞባይል ይባላል ብላችሁ አስቡ። ህዳሴ ሞባይል ኢትዮጵያ ውስጥ ብቻ የሚሸጥ ስልክ ነው ብላችሁ አስቡ። ከዛ እኔ ከዩቲዩብ ጋር ለምሳሌ ዲል አደረኩኝ ይሄንን ህዳሴ ሞባይል ፕሮሞት ለማድረግ የካምፓኒው ባለቤት ሆኜ ማለት ነው። ከዛ ዩቲዩብ ላይ ይሄ ህዳሴ ሞባይል የሚባለው ስልክ ማስታወቂያው ስኪፕ በሚልም መንገድ ይሁን እንደ ፎቶም ይሁን በሚገባበት ጊዜ እኔ ከዩቲዩብ ጋር ምን ብዬ ነው ዲል ማደርገው? ይሄ ሞባይል ተጠቃሚዎቹ ያሉት ኢትዮጵያ ውስጥ ነው። ስለዚህ ከኢትዮጵያ ውጪ ይሄ ማስታወቂያ እንዳይገባ ብዬ ዲል አደርጋለሁ ማለት ነው። ምክንያቱም ሌላ ሀገር ያሉ ሰዎች ይሄን ማስታወቂያ ቢያዩ አይገዙኝም። ይሄ እቃ እነሱ ያሉበት ሀገር የለማ። ስለዚህ ብዙ ድርጅቶች የነሱ ተጠቃሚ እንደ ኢትዮጵያና አፍሪካ ባሉ ሀገራት ላይ ተጠቃሚ አለ፣ ደንበኛ አለ ብለው አያስቡም። አሁን ለዛ ነው ኢትዮጵያ ውስጥ ሆናችሁ ዩቲዩብ በምታዩበት ጊዜ ማስታወቂያ የማይመጣላችሁ ማለት ነው። ድሮ ይመጣ ነበር። አሁን ላይ ኢትዮጵያ ሆናችሁ ቪዲዮ በምታዩበት ጊዜ ዩቲዩብ ላይ ማስታወቂያ አይመጣም አይደለ? ስለዚህ ለምሳሌ እኛ ኢትዮጵያውያን ዩቲዩበሮች ኢትዮጵያዊ ሰው ኢትዮጵያ ውስጥ ሆኖ የኛን ቪዲዮ በሚያይበት ጊዜ ምንም የምናገኘው ገቢ የለም ማለት ነው። ይሄንን ማወቅ አለባችሁ። አርፒኤም ከፍ የሚለው ሰዎች ከአሜሪካ ከአውሮፓ ሆኖ የኛን ቪዲዮ በሚያይበት ጊዜ ነው። ስለዚህ አንደኛ አርፒኤም እንዲቀያየር የሚያደርገው ነገር የኛ ቪዲዮ የሚታይበት ሀገር ነው ማለት። ስለዚህ አሜሪካና አውሮፓ አካባቢ ብዙ ተመልካች ያለን ከሆነ አርፒኤማችን ከፍ ይላል። እንደ ኢትዮጵያና አፍሪካ ሀገራት ላይ ሲሆን ተመልካቾቻችን ብዙ ያሉት አርፒኤማችን ዝቅ ይላል ማለት ነው። ይሄንን መረዳት አለባችሁ። ስለዚህ አንደኛው አርፒኤም እንዲቀያየር የሚያደርገው ነገር የኛ ተመልካቾች ያሉበት ሀገር ማለት ነው። እኛ ቪዲዮን ፖስት ያደረግንበት ሀገር አይደለም። እኔ ኢትዮጵያ ውስጥ ሆኜ ፖስት ስላደረኩኝ ምናምን አይደለም። ዋናው ነገር የኛ ተመልካቾች ያሉበት ሀገር ሲሆን ነው። ስለዚህ አሜሪካና አውሮፓ ከሆነ አርፒኤማችን ከፍ ይላል። ኢትዮጵያ አፍሪካ ሀገራት ላይ ምናምን ሲሆን አርፒኤማችን ዝቅ ይላል ማለት ነው። ይሄንን በምልበት ጊዜ ኮንፊውዥን እንዳይፈጠር አንድ ነገር ልንገራችሁ። ለምሳሌ 100% የኛ ተመልካቾች ኢትዮጵያ ውስጥ ቢሆኑስ ብላችሁ ልታስቡ ትችላላችሁ። ማንኛውም ኢትዮጵያ ውስጥ የሚሰራ ዩቲዩበር 100% ኢትዮጵያዊ ተመልካች አይኖሩም። ምክንያቱም ምንድነው በጣም ብዙ ሰዎች ከኢትዮጵያ ውጪ ሆነው ዩቲዩብ የሚመለከቱ ሰዎች አሉ ማለት ነው። ስለዚህ ይሄ ምንም ስጋት ሊፈጥርባችሁ አይገባም። ሁላችንም ኢትዮጵያ ውስጥ ያለን ዩቲዩበሮች ውጭ ሀገር ሆኖ የኛን ቪዲዮ ከሚያዩ ሰዎች ነው ገንዘብ የምናገኘው፣ ወይ ኢትዮጵያ ውስጥ ሆኖ ቪፒኤን ከፍተው ከሚያዩ ሰዎች ነው ማለት ነው ኢንካም የምናገኘው። ስለዚህ እኛ ሰርቫይቭ እያደረግን ያለነው ብዙ ከውጭ ሀገር ተመልካች ስላለን ነው። ሁሉም ዩቲዩበር ውጭ ሀገር ሆኖ የሚመለከተው ሰው ስላለ ይሄ ምንም ስጋት ሊፈጥርባችሁ አይገባም። ደግሞ ትንሽ ቢሆንም ውጭ ሀገር ያለው ሰው የሚከፈለን ገንዘብ እያዋጣን ስለሆነ ነው እየሰራን ያለ ነው ማለት ነው። ስለዚህ ይሄ ሊያሳስባችሁ አይገባም። ሁለተኛው አርፒኤም እንዲቀያየር የሚያደርገው ነገር የቪዲዮአችን ርዝመት ነው። ቪዲዮአችን ረጅም በሚሆንበት ጊዜ በጣም በተደጋጋሚ ማስታወቂያዎች ይገባሉ ቪዲዮአችን ላይ። ስለዚህ አርፒኤማችን ከፍ ይላል ማለት ነው። ቪዲዮአችን በጣም አጭር ከሆነ ማስታወቂያ በተደጋጋሚ ስለማይገባ አርፒኤማችን ዝቅ ይላል ማለት ነው። ሶስተኛው አርፒኤም እንዲቀያየር የሚያደርገው ነገር ቪዲዮአችን የታየበት ወቅት ማለት ነው። ቪዲዮአችንን አፕሎድ ያደረግንበት ወቅት ሊሆን ይችላል። ብቻ ሰዎች የኛን ቪዲዮ እያዩ ያሉበት ወቅት አርፒኤማችን ከፍና ዝቅ እንዲል ያደርጋል። መቼ ነው አርፒኤሙ ከፍ የሚለው? ዲሴምበር አካባቢ። ለምን? ብዙ ሰዎች በበዓል ወቅት የመግዛት ፖቴንሻል ስላላቸው በጣም ብዙ ድርጅቶች ማስታወቂያ ማስራት የሚፈልጉት የፈረንጆቹ ክሪስማስ አካባቢ ነው፣ ገና አካባቢ። ያ ደግሞ ያለው ዲሴምበር አካባቢ ነው። ብዙ ድርጅቶች ማሰራት ሲፈልጉ በመሃላቸው ኮምፒቲሽን ይፈጠራል። ስለዚህ ለዩቲዩብ የሚከፍሉት ብር ከፍ የሚል ስለሆነ ሲፒኤሙ ከፍ አለ ማለት አርፒኤሙም ከፍ ይላል ማለት ነው አብሮ። ስለዚህ ቪዲዮአችን የታየበት ወቅት ዲሴምበር አካባቢ ከሆነ አርፒኤማችን ከፍ ያለ ነው የሚሆነው። የበዓል ወቅት ካለፈ በኋላ እነ ጃንዋሪ
ፌብሩዋሪ ማርች አካባቢ ደግሞ አርፒኤሙ ዝቅ ይላል። በዓል ካለፈ በኋላ ብዙ ድርጅቶች ማስታወቂያ ማስነገር ስለማይፈልጉ ማለት ነው። ስለዚህ ሶስተኛው ምክንያት ቪዲዮአችን የሚታይበት ወቅት ማለት ነው። ታህሳስ አካባቢ ሲሆን አርፒኤሙ ከፍ ይላል። አራተኛው አርፒኤም ከፍና ዝቅ እንዲል የሚያደርገው ነገር ምንድነው? ኒሻችን የቪዲዮአችን ዘርፍ ማለት ነው። ቢዝነስና ቴክኖሎጂ አካባቢ የምንሰራ ከሆነ አርፒኤሙ ከፍ ይላል። ለምን? ቢዝነስ የሚያዩ ሰዎች ብዙ ጊዜ ራሳቸው ቢዝነስ ያላቸው ሰዎች ናቸው። የመግዛት አቅም ያላቸው ሰዎች ናቸው። ምን ማለት ነው? አንድ ድርጅት መጥቶ ማስታወቂያ ለማሰራት በሚፈልግበት ጊዜ ከዩቲዩብ ጋር ዲል ሲያደርግ እኔ ቢዝነስ የሚሰሩ ሰዎች ላይ ነው ማስታወቂያ ማሰራት የምፈልገው ሲል ዩቲዩብ ምን ይለዋል? አዎ እነዚህ ሰዎች ቢዝነስ የሚያዩ ሰዎች ስለሆኑ ራሳቸውም ቢዝነስ ያላቸው ሰዎች ናቸው ሞስት ፕሮባብሊ። ስለዚህ ካንተ የመግዛት አቅማቸው ከፍ ያለው ስለሆነ ለኔም የማስታወቂያውን ብር ከፍ አድርገህ ክፈለኝ ነው የሚለው። ሲፒኤሙን ከፍ እንዲል ይጠይቀዋል ማለት ነው ዩቲዩብ። ስለዚህ ሲፒኤሙ ከፍ አለ ማለት አርፒኤሙም ከፍ ይላል ማለት ነው። ስለዚህ ቢዝነስ ቴክኖሎጂ የሚሰሩ ዩቲዩበሮች የተሻለ ክፍያ ያገኛሉ። ነገር ግን ኢትዮጵያ ውስጥ እንደምታውቁት ቢዝነስ ቴክኖሎጂ በሚሰሩበት ጊዜ ቪው ሊቀንስባችሁ ይችላል፣ ትንሽ ሊሆን ይችላል። ነገር ግን ስቲል በትንሽ ቪውም ቢሆን የምታገኙት ኢንካም ከፍ ያለ ነው የሚሆነው ማለት። ስለዚህ አርፒኤም እንዲቀያየር የሚያደርጉ አራት ዋነኛ ምክንያቶች እነዚህ ናቸው። ልከልስላችሁ። ቪዲዮአችን የሚታይበት ሀገር፣ የቪዲዮአችን ርዝመት፣ ቪዲዮአችን የታየበት ወቅት ወይም ወር፣ አራተኛ ደግሞ የቪዲዮአችን ዘርፍ ወይም ኒሽ አርፒኤም እንዲቀያየር ያደርጋል ማለት ነው። ስለዚህ እነዚህ ነገሮች አንደርስታንድ ማድረግ ይኖርባችኋል ማለት ነው። ዩቲዩብ ላይ በአጭሩ ቪዲዮአችን ላይ ማስታወቂያ ሲገባ ነው የሚከፈለው። ከዚህ ውጪ ሌላ ነገሮች ምን አሉ? ብር የምናገኝባቸው መንገዶች፣ አንደኛ እንደ ቲክታክ ዩቲዩብም ላይ ጊፍት ይሰጣል። ሱፐር ቴንክስ የሚባል አለ። ለምሳሌ ሰዎች ቪዲዮአችሁ ላይ ከስር ኮሜንት ለማድረግ በሚገቡበት ጊዜ ውጭ ሀገር የሚኖሩ ሰዎች ከሆኑ ሱፐር ቴንክስ የሚል ይመጣል። እዛ ላይ ገብተው ለወደዱት ዩቲዩበር $50፣ $5፣ $100 ደስ ያላቸውን ያክል መስጠት ይችላሉ። ከዛ ውጭ ደግሞ ምን አለ? ስቲከሮች አሉ። በተለይ ሰዎች ላይቭ በሚገቡበት ጊዜ፣ ስትሪም በሚያደርጉበት ጊዜ ሰዎች የተለያዩ ስቲከሮችን እንደ ኮይን ገዝተው እንደ ቲክታክ ጊፍት ይሰጧቸዋል ማለት ነው። ስለዚህ እነዚህም ሌላ የገቢ ምንጮች ናቸው ማለት ነው። ከዛ ውጭ ደግሞ ሜምበርሺፕ የሚባል ነገር አለ። ሜምበርሺፕ ማለት ነው ሰዎች ዩቲዩብ ላይ እንግዲህ ሰብስክራይበር ነው አይደል የሚሆኑት። እኔ ለምሳሌ 450 ምናምን ሺህ ሰብስክራይበሮች አሉ። ሜምበር ማለት ደግሞ ምን ማለት ነው? ከፋይ ሰብስክራይበሮች ማለት ነው። የእናንተን ቪዲዮ ለማየት የሚከፍሉ ሰዎች ሊኖሩ ይችላሉ። ሜምበርሺፕ እናንተ ኦን ካደረጋችሁ ሰዎች እናንተ ቪዲዮ ላይ መጥተው ሰብስክራይበር ሳይሆን የሚሆኑት ሜምበር ነው የሚሆኑት። ሰብስክራይበር መሆን የሚፈልግ ሰው ሳይከፍል ሰብስክራይበር መሆን ይችላል። ሜምበር ሆናለሁ እኔ ለዚህ ዩቲዩበር በየወሩ ይሄን ያክል ከፍላለሁ የሚል ሰው ካለ ደግሞ ሜምበር መሆን ይችላል። ይሄ ሜምበር የሚያገኘው ጥቅም ምንድነው? ዩቲዩበሩ ለሜምበሮች ብቻ አስቦ ቪዲዮ ሊሰራ ይችላል። ነገር ግን ይሄ ኢትዮጵያ ውስጥ አሁን ብዙ ሰዎች የሚጠቀሙት ነገር አይደለም። ሌላ ደግሞ ዩቲዩብ ፕሪሚየም የሚባል አለ። ዩቲዩብ ፕሪሚየም ማለት ነው ሰዎች ዩቲዩብ በሚያዩበት ጊዜ ማስታወቂያ እንዳይገባባቸው ምናምን በሚል ዩቲዩብ ፕሪሚየም አፕሊኬሽን ገዝተው ዳውንሎድ ሊያደርጉ ይችላሉ። ዩቲዩብ ይህንን ፕሪሚየም አፕሊኬሽን ዳውንሎድ በሚያደርጉበት ጊዜ ከነሱ ላይ ገንዘብ ይጠይቃል ማለት ነው። ምክንያቱም ማስታወቂያ እንዳይገባ ነው የምትፈልገው። ሌላም የተለያዩ ፊቸሮች አሉ ዩቲዩብ ፕሪሚየም አፕሊኬሽን ዳውንሎድ ስታደርጉ ማለት ነው። እና አይ ዩቲዩብ ፕሪሚየም ዳውንሎድ የምታደርግ ከሆነ ክፈለኝ ይላል ዩቲዩብ ድርጅቱ። ከዛ በኋላ ይሄ ሰውዬ የሚያገኘው ጥቅም ምንድነው? ማስታወቂያ እየገባ አይረብሸውም ተመልካቹ ማለት ነው። ስለዚህ ዩቲዩብ ምን ያደርጋል? ፕሪሚየም ሰዎች ዳውንሎድ ለማድረግ ከከፈሉት ገንዘብ ላይ ሰብስክሪፕሽን ገንዘብ ላይ ለዩቲዩበሩ የተወሰነ ሼር ያደርጋል ማለት ነው። ሰዎች ዩቲዩብ ፕሪሚየም በሚያዩበት ጊዜ እዛ ቪዲዮ ላይ ሊገባ የነበረውን ማስታወቂያ ምናምን ስለከለከለ ለዩቲዩበሩ የተወሰነ ሼር ያደርጋል። እነዚህን ሁሉንም መንገዶች እርሷቸው። በአጭሩ እነዚህ ኢትዮጵያ ውስጥ ብዙም የሚሰሩ መንገዶች አይደሉም። በዋነኝነት እናንተ ዩቲዩብ ላይ በምትሰሩበት ጊዜ ከማስታወቂያ ነው ገንዘብ የምታገኙ። ስለዚህ አርፒኤም የሚባለው ነገር ነው ደጋግማችሁ ማሰብ ያለባችሁ። ሌሎቹ መንገዶች ብዙም ተመልካቾች አይጠቀሟቸውም። ስለዚህ ዋነኛው የገቢ ምንጫችን የሚሆነው ነገር ምንድነው? ዩቲዩብ ላይ ቪዲዮ ፖስት እናደርጋለን። ቪው በምናገኝበት ጊዜ እዛ ላይ ማስታወቂያ ሲገባ ከዛ ነው የሚከፈለን ብላችሁ ስለ አርፒኤማችሁ ብቻ ነው ማሰብ ያለባችሁ ማለት ነው። ወደ ቲክቶክ ስንመጣ ደግሞ ቲክቶክ ላይ ሰዎች እንዴት ነው ገንዘብ የሚያገኙት? ኢትዮጵያ ውስጥ ያሉ ቲክቶከሮች ብር የሚያገኙት በምን አይነት መንገድ ነው የሚለውን ስናወራ አንደኛው እንግዲህ በጣም ኮመን የሆነው ላይቭ ስትሪም በሚያደርጉበት ጊዜ ጊፍት ይሰጣቸዋል ማለት ነው። ቲክቶከሮች አይታችሁ ከሆነ ላይቭ በሚገቡበት ጊዜ አንበሳ ይሰጣቸዋል፣ ጋላክሲ የሚባል አለ፣ አበባ አለ፣ የሆነ ጓንት አለ ምናምን። እነዚህ ነገሮች በሙሉ ጊፍቶች ናቸው። እና ለምሳሌ አንበሳ አንድ ሰው ጊፍት መስጠት በሚፈልግበት ጊዜ ወደ $400 አካባቢ አውጥቶ ይገዛል ማለት ነው። አንበሳን እንዴት ነው የሚገዛው? 30,000 ኮይን ነው አንድ አንበሳ ማለት ነው። ስለዚህ ያንን $400 ከክሬዲት ካርዱ ሊሆን ይችላል ከፔፓል አካውንቱ $1 መክፈል የሚችል ሰው ያንን አንበሳ ገዝቶ ለዛ ቲክቶከር ይሰጣል ማለት ነው። በዚህ ሰዓት ምንድነው የሚፈጠረው? ቲክታክ ይሄ ሰውዬ ከከፈለው ገንዘብ ላይ አንበሳ ለመግዛት ከከፈለው ገንዘብ ላይ ከ60 እስከ 75% አካባቢ ቆርጦ የቀረውን ለቲክታከሩ ይሰጣል ማለት ነው። ቲክታከሩ አንበሳ ሲሰጠው ለምሳሌ $500 $400 አንበሳውን ገዝቶ ከሆነ ወደ
$190 አካባቢ ሊደርሰው ይችላል ቲክቶከሩ ማለት ነው። ቲክቶክ ቆርጦ ካስቀረ ማለት ነው። ስለዚህ $190 ማለት ለምሳሌ ኢትዮጵያ ውስጥ አሁን ባለው ሬት ወደ 25000 ብር አካባቢ ወደ 25000 እስከ 30000 ብላችሁ መያዝ ትችላላችሁ። ስለዚህ አንደኛው መንገድ ቲክቶከሮች ላይቭ በሚገቡበት ጊዜ ጊፍት ይሰጣቸዋል። ጊፍት እንዲሰጣችሁ መጀመሪያ ላይቭ መግባት ይኖርባችኋል አይደለ? ቲክቶክ ላይ ደግሞ ላይቭ ለመግባት 1000 ፎሎወር ያስፈልጋችኋል። ከዛ በተጨማሪ ደግሞ ጊፍተሮችን መተዋወቅ ምናምን ያስፈልጋችኋል። ጥሩ ቪዲዮ ስለሰራችሁ ብቻ ጊፍተሮች ዝም ብሎ አይሰጧችሁ። ስለዚህ ይሄን በመረዳት ከጊፍት ገንዘብ ያገኛለሁ ብሎ የሚያስብ ሰው ከጊፍተሮች ጋር መተዋወቅ፣ የተለያዩ ላይቭ ስትሪሞችን በመስራት በተደጋጋሚ ኮንቲኒየስሊ ጌም በመጫወት በተለያዩ መንገዶች ላይቭ ጊፍት እንዲሰጠው ማድረግ ይችላል ማለት ነው። ስለዚህ አንደኛው መንገድ ላይቭ በመግባት ወይም ደግሞ ቪዲዮአችን ላይ ሰዎች ጊፍት በሚሰጡበት ጊዜ ገንዘብ እናገኛለን ቲክቶክ ላይ። ሁለተኛውና ዘ ሞስት ኮመን የኢንካም ሶርስ ምንድነው? ማስታወቂያ በመስራት ነው ለድርጅቶች። አሁን ላይ ቲክቶከሮች ማስታወቂያ ይሰራሉ ለድርጅቶች እና ማስታወቂያ ሲሰሩ በተለያየ መንገድ ነው። ለምሳሌ ለዳሎል አካዳሚ እኔ ቲክቶክ ላይ ማስታወቂያ ማሰራት ፈልግ አንድ ቲክቶከር አናግራለሁ። አንድ ቪዲዮ ለምሳሌ ምሰራው በዚህን ያክል ብር ነው ብሎ ከኔ ጋር ዲል ሊያደርግ ይችላል። ከዛ ውጪ ደግሞ ሶሻል ሚዲያ ማኔጅመንት የሚባል ነገር አለ። ሶሻል ሚዲያ ማኔጅመንት ማለት ነው የዳሎል አካዳሚን ፓስወርድ ሰጠዋለሁ። ከዛ እሱ ቪዲዮ ይሰራልኛል፣ ፖስት ያደርግልኛል። ከዛ በተጨማሪ ደግሞ ኮሜንቶችን ሁሉን ነገር ቻናሌን ባጭሩ ማኔጅ ያደርጋል ማለት ነው። ለ6 ወር ልንዋዋል እንችላለን፣ ለ1 ዓመት ልንዋዋል እንችላለን። ይሄ ሶሻል ሚዲያ ማኔጅመንት ይባላል። ሶሻል ሚዲያ ማኔጅመንት ኢትዮጵያ ውስጥ ኮንቴንት ክሪኤሽንም ያካትታል። ብዙ ጊዜ ሶሻል ሚዲያ ማኔጅ የሚያደርጉ ልጆች ብዙ ጊዜ ቪዲዮን ራሳቸው ይቀርጻሉ፣ ኤዲት ያደርጋሉ፣ ፖስት ያደርጋሉ፣ ሶሻል ሚዲያ አካውንቶቻቸውንም ማኔጅ ያደርጋሉ ማለት ነው። ስለዚህ ይሄኛው ማስታወቂያ በመስራት የሚለው ሌላ የገቢ ምንጭ ነው ማለት ነው። ስለዚህ አንድ ቲክቶከር ለምሳሌ ለአንድ ቪዲዮ እኔ ማስከፍለው 25000 ብር ነው ሊድ ይችላል፣ 250000 ብር ነው ሊድ ይችላል። ዋናው ነገር ያ ሰውዬ ለራሱ የሚሰጠው ቫልዩ እና በሶሻል ሚዲያ ያለው የተጽዕኖ ፈጣሪነት ልክ ነው ማለት ነው ይህንን ገንዘብ የሚወስነው። ስለዚህ ሁለተኛው ገቢ የሚገኝበት መንገድ ማስታወቂያ በመስራት ነው ኢትዮጵያ ውስጥ ላሉ ወይም ውጭ ሀገር ላሉ ድርጅቶች ባጭሩ። ሌላኛው ከቲክቶክ ገቢ የሚገኝበት መንገድ ኢትዮጵያ ውስጥ በጣም እየተሰራበት ያለው ኮንተንት ማርኬቲንግ ይባላል። ምን ማለት ነው? ለቢዝነሳችሁ ወይ ለሱቃችሁ መታችሁ ሶሻል ሚዲያ ላይ ኮንተንት ትሰራላችሁ፣ ቪዲዮ ትሰራላችሁ። ከዛ በኋላ ያንን ቪዲዮ የሚያዩ ሰዎች እናንተ ጋር ደውለው እቃ ወይም ይገዟቸዋል ወይም ደግሞ ሰርቪስ ከሆነ የምትሰጡት ያንን ሰርቪስ ይጠቀማሉ። ስለዚህ ሽያጭ ይኖራቸዋል ማለት ነው። አሁን እኔ ዳሎል አካዳሚ ላይ እንደዚህ አይነት ኮርስ እንሰጣለን ብዬ ቲክቶክ ላይ ፕሮሞት በማድረግበት ጊዜ ኮንተንት ነው እየሰራ ያለሁት። ኮንተንት ማርኬቲንግ ይባላል። ቪዲዮ ሰራለሁ። ከዛ ያንን ያዩ ሰዎች አዎ ይሄን ኮርስ ፈልጋለሁ ብለው ደውለው ሲመዘገቡ ሽያጭ አገኘው። ስለዚህ ይሄኛው ሌላኛው ከቲክቶክ ገቢ የምታገኙበት የገቢ ምንጭ ነው ማለት ነው። ስለዚህ ቢዝነስ ያላችሁ ሰዎች ቲክቶክ ላይ በመስራት ኮንተንት በመስራት ገቢ ልታገኙ ትችላላችሁ ማለት ነው። ስለዚህ ዋነኞቹ ከቲክቶክ ገቢ የሚገኝባቸው መንገዶች እነዚህ ናቸው። ሌላ ክሬተር ሪዋርድ ፕሮግራም ይባላል። ምን ማለት ነው? 7 ሀገራት አካባቢ የሚሰራ ኢትዮጵያ ውስጥ ሆናችሁ ኢንተርናሽናል አካውንት በመክፈት በቪው ገንዘብ የምታገኙበት መንገድ ነው። ነገር ግን ይሄ ክሬተር ሪዋርድ ፕሮግራም እዚህ ኮርስ ላይ አይካተትም። ለምን ደሞ አይካተተው? በትክክል የሚሰራ ፈንክሽናል የሆነ ለረጅም ጊዜ የሚሰራ ኢንተርናሽናል አካውንት ኢትዮጵያ ውስጥ በትክክል ለረጅም ጊዜ ሰስቴይነብል የሆነ ነገር እስካሁን እያየን ስላልሆነ ይሄ ኮርስ እዚህ ጋር አይካተትም። ነገር ግን ሌላ ቦታዎች ላይ ኮርስ የሚሰጡ ልጆች አሉ፣ በተለያየ መንገድ የሚሞክሩ ልጆች አሉ። እስቲ በደንብ የሚሰራ ነገር ካገኘን ይዘንላችሁ እንመጣለን። ነገር ግን ክሬተር ሪዋርድ ፕሮግራም እዚህ ኮርስ ላይ አይካተትም ማለት ነው። ዋናው ታርጌታችን የሚሆነው ዩቲዩብ ላይ ከሆነ ቪዲዮ በምንሰራበት ጊዜ ቪው በማግኘት የምናገኘውን ገንዘብ ነው ማለት ፎከስ የምናደርገው። ቲክቶክ ላይ ከሆነ ደግሞ የምንሰራው 3 መንገዶችን ነው ማለት ነው። ላይቭ ጊፍት፣ ኮንተንት ማርኬቲንግ እና ይሄኛው ለድርጅቶች ማስታወቂያ የምትሰሩት ብራንድ ዲል ይባላል ማለት። ስለዚህ በእነዚህ መንገዶች ነው ማለት ነው ከሶሻል ሚዲያ ገንዘብ የሚገኘው። እንዴት ነው መስራት ያለብን፣ ይህንን ገንዘብ ለማግኘት ምን ማድረግ ነው ያለብን የሚለውን በቀጣይ ቪዲዮዎች ላይ በደንብ እንማራለን። ስለዚህ ቲክቶክም ዩቲዩብም የሚሰሩበት መንገድ ይሄ ነው ባጭሩ።